አላችሁ የሚመጣላችሁ በፖስታ ነው። በፖስታ ሲመጣላችሁ ሊስት ያወጣችሁባትን ሊስት ወረቀት አንድ ላይ አድርገን ነው ምን ሰጣችሁ። ሜቢ እዛ ውስጥ ገብቶ እንኳን ይሆናሉ ላብያት ነበር የላከችው አንድ ቮይስ ነው። ከዛ በኋላ በነጋታው አሁን የለቀቀችውን አይነት ቪዲዮ ለቃለች። ደውላ እንኳን እኮ አላወራችንም። ገባሻል? አሁን 1000 ድራም 25000 ድራም በየሳምንቱ እየሰጠን 1000 ድራም የሷን ለዛውም የነፍሰ ጡር እንዴ ከቸገራት እቺ ሰው ቸግሮኛል አትልም እንዴ? አይ ነግሬያታለሁ። እዚህ ጋር ያለው ድራማ ምን እንደሆነ ታውቃለህ? ወልዴ የሆነ ሰው ወጥቶ እንዲህ ሲል ሲያለቅስ ምናምን አሁን እሷ ነፍሰ ጡርነቷን ሁለት ነፍስ ነኝ አለች። ሁለት ነፍስ እኮ ተይዞ እኮ አይዋሽም። ሁለት ነፍስ ተይዞ እኮ ላይክ አይጭበረበርም። በቃ ቸግሮኛል እርዱኝ ብትል እኮ ምንም ችግር የለውም። እጥፍ ሊሰጣቱ ላይ ይችላል። ምክንያቱም ለማንም ስለሚደረግ። ግን እች ልጅ ህጋዊ አይደለችም። ከሱቅ ሱቅ የላትም። ስትገባ ለምና ነው የገባችው። እያንዳንዷ ቮይሷ ለእኛ ጋር ስትጀምር የጀመረችበት እንደዛ ብላ የገባች ሰው ገና ለገና ላይሰንስ የሌለውን ሰው ኢቴች መቀበል አቁሟል ብላ እንደዚህ አይነት ድራማ ፈጥራ ላይክ መላ ለመቀባበል መሞከር እኛ ንቅሳት የለብንም፣ ወይም ደግሞ ፋራ አይደለንም። እንደዚህ አይደለም አካሄዱ፣ እንደዚህ አይደለም። ፈለጣም እኮ አይነት አለው እግዚአብሔርን። የዚች ግን የሌለ አይን ያወጣ እኔ እንደዚህ ለእንትና ሼር አድርጓት እንዴ። ሌሎች የምጠራቸው እኮ ሰዎች የዱባይ መንግስት አደረገቻቸው እኮ የዱባይ መንግስት አንተ ጋር እኮ ስህተት ማንም ጋር ሊኖር ይችላል። እሺ ስህተት እኛ ጋር ሊኖር ይችላል። እንደው አላደረግንም ነው እኔ ገብቷል። እኔ ጥያቄ ሆነብኝ አሁን እኮ ሲደወልላት መታ ለምንድን ነው እሱ ሀሳቧን መስጠት ያልቻለችው ነው? እመቤቴን ይኸው እመቤቴን ችግር ካለባት ከተበደለች ከተጎዳይ እኮ ቀርባ መናገር እንደደወልኩኝ ይኸው ጋይስ ይኸው ወንድማችን ወልዴ ገብቶ ላይቭ ላይ እያለ መታ እኮ ሳትደውልለት እኮ ነው ይብን ለወልዴ ደውዬለት እኔ አይመለከተኝም ብሏል አለች። አልደወለችለትም። ምን ያስፈሻታል? እስኪ ደውያለሁ የምትለው ነገር ታውጣና ታሳይ። ሳትደውልለት ለወልዴ ደውዬለት ከሰራተኞቹ ጋር ጨርሽ ብሎኛል። ከኛ ጋር አልጨረሰችም፣ አላወራችም፣ አልደወለችም። ቀጥታ እንኳን አልደወለችም። እዛም እኮ መድረስ ያለበት ጉዳይ አይደለም ነው የኔ እኮ ገብተዋል። እኔም ሲጀመር አጥፊም ብያታለሁ። ምንም ቀላልም ነገር ስለሆነ ሚዲያ ላይም እንኳን መምጣት አለበት ብዬ አላስብም። ለምን እንደሆነ ባላቅም እግዚአብሔርን እንደዚህ የሆነ ነገር እኛ ኢትዮጵያኖች እርስ በራሳችን እኔ ከራሴው ጭምር ብነግራችሁ ለእኛ የሆነ ነገር ሲመጣ ራሳችንን በቃ ጭንቅላቱ ማለት እንፈልጋለን። እኔ ለምሳሌ አሁን ብር ከመበላት ድነናል። አሁን ከዚህም በፊት ያልተበላ ሰው አለ ብዬ አላስብም። እኔ የዛሬ 4 ዓመት አካባቢ እግዚአብሔር ምስክሬ ነው ከ10 ምናምን ሺህ ብር በላይ 2 ድራይቨር እንትኖች ካምፓኒዎች በልተውኝ ሄደዋል። 2 ካምፓኒዎች እስካሁን ድረስ የነሱ ሪሲት አልጣልኩም። የሚገርማችሁ ነገር ለምስክር ብሩ ቀሪ አለ። ምናልባት አዊ መጀመሪያ ስንሰራ ታውቂያለሽ፣ ቀሪ እንትና እኛ ጋር ይኖራል ሪሲት ማለት ነው። በር እንትን የምንልበት ያ ሪሲት እስካሁን ድረስ አስቀምጨዋለሁ። ለምን እንደው ለእንትን ይሆናል ብዬ አስቀምጨዋለሁ። ሚስሪዎች ናቸው። በቃ ምንም ማድረግ አልቻልንም። ከሰስን ብከሳቸው ምንም ላደርጋቸው አልቻልኩም። አንደኛው 7000 ብር አንደኛው 8000 ብር ነው ይዞብኝ የጠፋው 2 ካምፓኒ። ግን ምንም ማድረግ አልቻልኩም። ገብቷቸዋል። አሁን እንኳን ቢያንስ ይሄንን እንኳን ከዚህ መበላት እንኳን ድነናል። ለምን የራሳችን ሰው ስለሆነ ማለት ነው። ነገ የምናገኘው ስለሆነ 15000 ብር ማለት በቀላል አይደለም። ያልተበላ ሰው አለ ብዬ አላስብም። ሀዊም ብትጠየቅ ተበልታለች። ምንም ጥያቄ የለውም። ያልተበላ ሰው እኔም ብዙዎች ሁላችንም ተበልተናል። አብረን የምንሰራ ብዙዎች ተበልተናል። ያልተበላ ሁላችንም አምቀን ነው ያዝነው ወደ ውስጣችን። ምክንያቱም ብንናገር ምንም መፍትሄ የለውማ። ማን መፍትሄ ያመጣልናል? ስቀን እናልፈዋለን እንዳልተበላ ሰው ማለት ነው። ይህን ያህል ብር እየተበላን እኔ ለ1000 ብር ሚዲያ ላይ ወጥተን በዚህ ደረጃ ምናልባት እንጃ አይዶ ነው። ምክንያቱም ከዛ በላይም ተጠቃሚ ነን። እኔ እንጃ ብትበደልም እንኳን ዛሬ ቤት ተከፍቶላት መታ ኮምፕሌን ማቅረብ ትችላለች። ቢያንስ እንኳን ለዛ ላይ በቃ ሐቋን ይውጣልኝ ብላ ቪዲዮ ከሰራች ነይ ስትባል መምጣት ነበረባት። እሺ ካልመጣች ሳቋ በምንድን ነው ሊወጣ የሚችለው? ቪዲዮ ሰራቻ። ወልዴ እዚህ ሲመጣ ደወልኩላት። እኔ እመቤቴን ይኸው 9 ጊዜ ነው የደወልኩላት። እናቴ ማርያምን ወልዴ እዚህ ጋር ሆኖ ለምን ወልዴ የዋህ ነው በነገራችሁ ላይ እንትን አይልም። እንደዚህ
የሆነ እንደዚህ ሰውን ችግር ውስጥ መክተት ስለማይፈልግ ነው እዚህ መጥቶ ራሱ የሚያስጠነቅቀው። ግን ልጅቷ አታነሳም። ያው ሀቅ ካለሽ ለምን አመጭ ሲጀመር ይሄ ሚዲያ ላይ ብለሽ እንትን ብለ ይሄው 9 ጊዜ ነው እማምላክን ይሄው 9 ጊዜ ነው የደወልኩላት መጀመሪያ ላይ ያለው እማምላክን እኔ እንጃ ብቻ አላቅም። ለማንኛውም አታነሳም። ንቀት አይደለም። እኔ በአንድ በኩል አንድ ነገር መናገር እፈልጋለሁ። ምንድነው እሱ እንደዚህ አይነት ነገሮች እኔ ሄኒ ይቅርታ አድርጉልኝና አይቶ እንዳላየ ቢታለፍ ብዬ ነው የማስበው። ምክንያቱም በቃ ለትንሿም ለትልቋም በቃ ንቆ ማለፍን የሚያክል ምክንያቱም ይታወቃል። የሚታወቅን ነገር ንቆ ማለፍ ነው ብዬ ነው የማስበው። ምክንያቱም አንድ ሰውን ገፍቶ ሊገፋ ሲመጣ ንቆ ስታልፈው ራሱ ነው ገብቷል ወድቆ የሚቀረው እንጂ የትም ሊደርስ አይችልም። እንደዚህ አይነት ነገሮች እኔ እንጃ እኔ አላቅም። ብዙ ነገሮች ሊኖሩ ይችላሉ። አጀንዳ ፈልጋ ነው መረዳት ስለፈለገች ነው ሰው እንዲረዳት። እርጉዝ ናት። ለውርጉዝ ያው ምን እንደሆነ ታውቃለህ? ከዚህ በፊት ወልዴ የሆነ ሰንበዲ ወጥቶ ሚዲያ ላይ እንዲህ ሲል ከዛ ወጥቶ ሄዶ ሰጣቸው የሆነ ብር። ከዛ በኋላ ግን የሚመጡት ሰዎች በጠቅላላ እኛም እንዲህ ከወጣን እንደዚህ ይሰጠናል በሚል ላይክ የደካማ አስተሳሰብ ይዘው የሚመጡ ሰዎች አሉ። እቺም ከዛ መሀል አንዷ ነች። ገባ አይደለ? እንደዚህ እግዚአብሔር ይኸውልህ ጠዋት ቪዛ ላይሰንስ የለኝም ብላ እኛ ጋር ተመዝግባለች። ከሰዓት በኋላ 1000 ብር በሉኝ ብላ የምትመጣ እንደው ምን አይነት አይምሮ ነው ያላት? በማርያም እኔ ጠይቂያታለሁ እኮ ምን አልኳት? ወልዴ ካምፓኒ እየከፈተላችሁ እንደሆነ ታውቂያለሽ ወይ? እሷ ህገወጥ ናት። እሱ ካምፓኒ እየከፈተ አይዲ ጠይቋል። አይዲ ጠይቆሻል ወልዴ አልኳት። አዎ ጠይቆኛል አለች። ካምፓኒ እየከፈተላችሁ እንደሆነ ታውቂያለሽ አልኳት። አላቅም ምናምን ብላ እንትና እሺ ተመዝግባለች። ማርያም ተመዝግባለች። ግን ታውቃለች ካምፓኒ ወልዴ እየከፈተላቸው እንደሆነ ኦንላይን ለሚሰሩ ልጆች ህገወጥ ልጆች ህጋዊ ለማድረግ ካምፓኒ እያወጣ እንደሆነ ታውቃለች። ደውዬ ጠይቃታለሁ። እኔ እንዳውም ብያታለሁ። በቃ በጣም ነው የምትፈጥነው ልጅቷ ከኔ ባሰች ናት። እኔ እንዳውም በጣም ነው የምፈጥነው መቤቴን የምሬ ነው። ከዛን ታይ ካምዳውን አርጊ። አንዳንድ ጊዜ ለ1000 ድርሃም በጣም ብዙ ዋጋ የሚያስከፍሉ ነገሮች ላይ ልንደርስ እንችላለን። ለምን? አንደኛ ድርጅት ነው፣ ሁለተኛ ነገር ደግሞ ማንም ሰው ዘላችሁ የሆነ ነገር ተፈጠረ ሚዲያ ታስፈራሩናላችሁ። በሚዲያ በቢቢሲም ልቀቁ ካምቧል። ብዙ ሰዎች ሚዲያ ላይ የሚወራና የማይወራ ነገር አያውቁም። እንደዛ አይነት ትልቅ ካምፓኒ አይደለም ተራ እንደኛ አይነት ባለሱቅ አሁን የሱቅ ስም ተጠርቶ ሚዲያ ላይ መክሰስ በጣም በኢማራት ህግ በጣም ከባድ ነው። ይሄ ነገር እንዳለ ነው። ሲቀጥል ደግሞ ለ1000 ድርሃም አይደለም ለ1 ሳንቲም ቀሪ ካለበት ሐቋን መጠየቅ መብቷ ነው። ግን በውስጥ ነው መሆን ያለበት። እሱ እንዳለው ነው። በዛ ላይ ደግሞ ሄኖክ ነው ያመጣላት። ከሱ ጋር ከጨረሰች በኋላ ካልተቻለ እሱም ቢካላት ካላመነላት እሷ ልክ ነኝ ብላ ካሰበች ማናገር ያለባት በውስጥ ነው። ሲቀጥል ግሩፕ አለ 3 ነው እንደዛ ግሩፕ አለ አይደል? እንደ የግሩፕ ቁጥር አለ እዛ ላይ ሌሎች ጋር ማውራት መጨረስ ትችላለች። እንደዛ አይነት ትልቅ ካምፓኒና ድርጅት ሚዲያ ላይ አምጥቶ ስም ጠርቶ ከናያቱ መክሰስ በጣም በጣም ከባድ ነው። ያኔ ያስገኛታል። ሆኖም ግን ቀለል ሲደረግ ነገሩ ቪዲዮዋን አጥፍታ አንቺ እንዳልሻት እንደደወልሽላት ብዙ ሰዎችም ደውለውላታል። በውስጥ ያለባትን ነገር መልሳ ስህተቷን አርማ በይቅርታ ብትታለፍ ጥሩ ነው ነኝ ባይ ነው። ግን ያ ማለት የለመንኩት እኮ ነው ወልዴን ራሱ ተዋል። ለምን እሱ በህግ የመጠየቅ መብት አለው። ግን ታይ አልኳት። ታይ ብዬ ቀን ልክ እንደቦሰተች ነው ያወራኋት። ታይ እኔ አወራለሁ ሲጀመር አልኳት። እነሱ አልመልስ ካለሽ አልኳት በሌላ ሰዎች ሁላ መሄድ ትችያለሽ። በሌላ ሰዎች ለምሳሌ መታራሱ ሀውዬ እንደዚህ ነው አውሪልኝ ብትል ሌላ ሰው ጋር ቅርብ ለሆኑት ሂዳ ብታወራ እንደዚህ ነው ብትል መጨረስ ትችል ነበር። ግን ዘላችሁ ሚዲያ ላይ እስቲ ቲክቶክ ይክፈላችሁ። እንግዲህ ማንኛውንም ነገር እንደለመዱት አንድ ልብስ አልቀይር ሲላቸው ሚዲያ ላይ ያወጡ እንደሚዘቀዝቁን ሁሉ የሆነን ካምፓኒ አንጥቶ ሚዲያ ላይ መክሰስ በጣም ያስጠይቃቸዋል። በነገራችን ላይ ተሰማላችሁ ሌሎቻችሁም። ይሄ ትልቅ ወንጀል ነው። በኢማራት ስም መጥራት ራሱ በጣም ክልክል ነው።
ያስጠይቃል። ሳደብ ማለት ነው የሆነ ነገር ሽኩል በላችሁ። እኔ ምንም ነገር ስናገር ስም አልጠራም። ስም ራሱ መጥራት ያስጠይቃል አይደለም? ካምፓኒ በጣም ትልቅ ስም አልጠራም እኔ። ግን አሁን በውስጥ ያንን ነገር እናንተ በውስጥ እያወራችኋት ማስተካከል አሁንም ይቅር ትባል። እኔ ሳጠቃልል አሊማ አንቺ ብትናገሪ ያምርብሻል፣ አዊ ብትናገር ያምርባታል፣ ምን ያህል ቤት ያበሻ ቢናገር ያምርባታል። ህግ ወጥ ሆና ቤት ውስጥ እየሰራች እንደዚህ አይነት ቪዲዮ መልቀቅ ግን እውነት ያስጠላል። ጠዋት ኦፊስ መታ እባካችሁ እርዱኝ ላይሰንስ አውጡልኝ ብላ እኛ እኮ ኢቲኤች ዲሊቨሪ 6000 መተማች ከፍሎ ላይሰንስ ሊያወጣላት የፈርማ የሄደች ሰው ከሰዓት በኋላ 1000 ብር ተበለው። እኔ ነኝ ብሩን የሰጠኋት። እኔ ለምን አትከሰኝም? ለምን እኔን አትናገረኝም? ከኔ ጋር ያወራችው ቮይስ ነው። እንደው ቀጥታ እንኳን ደውላ በስርዓት አላወራችኝም። በቀን ከ700 በላይ ሜሴጅ ይገባል እኔ ስልክ ላይ ላላየው እችላለሁ። ይሄን ያላየውም እስኪ ቆይ ላስረዳው ብላ እንኳን ቀጥታ እንኳን አልደወለችም። አጀንዳ ፍለጋ ከዛ ደግሞ በቃ አሁን ነፍሰ ጡር ነኝ ደርሻለሁ በእነዚህ ወልዴ የሆነ ነገር ይሰጠኛል ብሎ ለጥፎ እንደዚህ አይነት ማውራት እናቴ እንቅሳት የለብንም እናውቃለን። ፈለጣ ከፈለግሽ በስርዓት መለመን ነው። እንደዚህ አይነት ነገር ግን አይሰራም። ማርያምን ትክክለኛ ደግሞ ብሬ ተበልቶብኛል ካለች ብሯ ካልተሰጣት በህግ መጠየቅ መብት አለ። ፈርማ የወሰደችው ቆይ ሲጀመር ይኸውልሽ በህግ ተጠይቅ። እንደው ህጋዊ ነችና እኛ ጭበርበረናታል። እሺ እኔ ነኝ 1000 ብሯን ቀንሽ ወስጄባት ሰርቂያት እኔ ነኝ የሰጠኋት። በህግ ተጠይቅ። ይሄ ነገር አሁንም ስትጠይቅ እኮ ታወራትና ትክክል እንዳልሆነች እንደኔ እንደ ሀሳብ ጥሩ ነው። ለምን ይሄ ነገር ለሷ ጥሩ አይደለም? እኛ ቀጥታ ለመታ ማውራት ሲገባት ሚዲያ ላይ ወጣ የለፈለፈችን ሰው ምን ብለን ነው የምናወራት? እኔ ነኝ የሰጠኋት ብሯን እኔን ትጠይቀኝ እስኪ። ኧረ ተዋት። ለሷ አጀንዳ ሰጥቶ ፈርማን የወሰደችው ደርሶኛል ተቀብያለሁ ብላ የወሰደችው ራሷ ነች። አሁን ላይ መታ ብሬ ጎሎብኛል ብትል ታማር በእግራቱ እኮ አያስኬዳትም። ህግ እኮ አይቀበላትም። ፈርማለች እኮ ተቀብያለሁ ብላ ፈርማለች እኮ። ብሩን ቤት ገብታ እኮ ነው ያወራችሁ እኮ እንጂማ እኮ አሁን ብር ሲሰጥሽ በፖስታ ነው አይደል? ተሰጥቶሽ ነው የምትፈርሚ ወስጃለሁ ብለሽ ቆጥረን የምንቀበለው። ስህተት ሊኖር ይችላል። ቢኖር እንኳን ራሱ ፈርማ ወስዳለች። እያንዳንዱ ነጋዴ ይኸውልሽ እያንዳንዳችሁ ጋር እርጋታ መስተካከል ነገር ነበር። ይኸውልሽ አሊማ እያንዳንዳችሁ ጋር ስህተት ይኖራል። ምን ስህተት ይኖራል? ተመላሽ ብለን የሰጠናችሁ ነገር ለልጅቷ ደርሶት አንዳንዴ እንደዚህ አይነት ችግር ይፈጠራል። አይ ለልጅቷ ደርሷታል እናንተ ተመላሽ ብላችሁ ስትሉ ያን ችግር የለም። ፖስታው ላይ የተጻፈውን ብር ግን አሳንሰን ግን አንሰጠው። ብዙ ጊዜ እኔ ለምሳሌ ትርፍ ይመጣልኛል። ይመጣል ትርፍ ብር አሁን እኛ ጋር ታውቃለህ ስንት ብር እንደመጣ ምን ይመጣል። እኔም ግን ይመጣል እኮ እንደዛ አይነት ስህተቶች ይኖራሉ። ይሄ ምንም ጥያቄ የለውም እኮ ቁጥር ላይ እኮ ትርፍ ብርም ይጎላልም። ሂሳብ ነው። ሂሳብ ደግሞ የማይጎልበት አንዳንዴ ሰው ፍጹም አይደለም ብያለሁ እኮ ቅድም። ለምሳሌ ይጎላልም ትርፍም የሚመጣ ብር አለኛ ጋር ተሳስበን ነው ያን ነገር የምናስተካክለው። ለምን ስለምታውቁት ስለምናውቀው። ምክንያቱም ከላይ የተጻፈውና ውስጡ ያለው ብር እኩል ላይመጣ ይችላል። አንዳንዴ ግን ውስጡ እኮ ነው የምንቀበለው። አንዴ ውስጡ ነው ለምሳሌ አሁን እንደውም ለግማሹ ብር ደርሷት አላ ምንም ብር ሳላረግ ብሩን ጽፌ ሰጥቻት ቢሆንስ? መተሽ ማለት ነው በፌክ አካውንት አትኮምቺ ውዴ፣ አትኮምቺ። ፊት ለፊት ተጋፈጭ ነይና በፌክ አካውንት አትኮምቺ። እዚህ ቤት እየመጣሽ እኔ ጋር አትነጋገሩ። ሲጀመር የራሱ ነገሮችን ጣል ጣል አርጉና እንግዲህ ማለፍ ነው። ምንም አንድ ሰው አንድ ከመቶዎች ውስጥ አንድ ሰው በራሱን ስሜት ራሱን ፍላጎት ስላወራ ያ ሰው ነው ያድ ነገር ነው ማለት ሳይሆን ሰው የራሱን ፍላጎት መናገር ይችላል። የሚሰራ ሰው ደግሞ እንቅፋት ከፊት ለፊቱ መምጣቱ አይቀርም። ዛሬም አይደለም ከበፊትም ነበረ። ያለም ነው የሚኖርም ነው ደግሞ ምንም ጥያቄ የለውም። ሲሰራ ነገሮች ይኖራሉ። በስራ ላይ ግን እንደዚህ የሚመጣ ነገር ቅጣት ሊኖር ይገባል። እንደዛ አይነት ነገር ቅጣት ያለሽ ተመር ቅጣት ያለሽ ማሪ ብትቀጣ ያኔ ስህተት እንደሆነ ካመነች ራሱ ቅጣት ነው።
እሷ ነፍሰ ጡር ነች፣ ቀኗ የደረሰች ሴት ናት። አላመነችም ውዴ፣ ማመን አለባት። እሱን ካመነች ይህኔ ተጸጽታለች። እዚህ ያልቀረበችበት ደግሞ ምክንያት ሊኖራት ይችላል። ወይ አፍራ ነው ወይንም ደግሞ የሆነ ነገር ገጥማት ሊሆን ይችላል። ሀዊ አይታወቅም። ቪዲዮ ስትሰራ ያላፈረች ደግሞ እዚህ መምጣት ያሳፍራል። ያፈረ ሰው ያን ላም ያወርዳል እንዴ? ኖ ካፈረች እኮ ስልክ አንስታ እኮ አይ ይቅርታ በቃ አጥፍታ እኮ በቃ እኔ በውስጥ ልጨርስ በቃ ይቅርታ አድርጉልኝና ላይቭ ላይ መምጣት አልቻልኩም ማለት እኮ ትችላለች። ይቅርታ መጠየቅማ ግድ ነው። ግን ስልክ ለማንሳት ነው ብዬ አላስብም። አንድ ሰው ጥፋተኛ ከሆነ ኮሜንታተሮች ምን ትላላችሁ? ፈራጆች